ኢራን በአሜሪካና በእስራኤል ላይ ረጅም ጦርነት እንደምትከፍትና እስከ መጨረሻው እንደምትዋጋ በይፋ በማወጅ ላይ ትገኛለች። የዓለም የደህንነት ተንታኞች እንደሚሉት ከሆነ ይህ ሃይፐርሶኒክ ሚሳይል ይፋ መሆን ለዋሽንግተንና ለቴል አቪቭ የተላከ ግልጽና ጠንካራ ማስጠንቀቂያ ነው። በምዕራብ ኤሲያ የሚገኙ የአሜሪካ የጦር ሰፈሮችና የእስራኤል ከተሞች አሁን ላይ በዚህ አዲስ የኢራን ቴክኖሎጂ ስጋት ውስጥ ወድቀዋል። ውጥረቱ ከቀን ወደ ቀን እየጨመረ ባለበት በዚህ ወቅት ዓለም አቀፍ ማህበረሰብ ቀጣዩ እርምጃ ምን ሊሆን ይችላል በሚል በከፍተኛ ስጋት ውስጥ ይገኛል። በሊባኖስ በጋዛና በየመን ባሉ ኃይሎች አማካይነት እየተካሄደ ያለው ጦርነት አሁን ላይ በቀጥታ በኢራንና በጠላቶቿ መካከል ወደሚደረግ መጠነ ሰፊ ጦርነት የመቀየር እድሉ ሰፊ ሆኗል። የኢራን ፈታ ሚሳኤል ይፋ መሆን ደግሞ የኃይል ሚዛኑን ሊቀይረው እንደሚችል ይገመታል። በአሁኑ ሰዓት መላው ዓለም ትንፋሹን ውጦ ወደ መካከለኛው ምስራቅ አይኑን አዝሯል። ለዓመታት ሲፈራ የነበረው ያ የማይቀር ጥቁር ደመና በመጨረሻም ተገፎ ቀጠናው ወደማይመለስበት አስከፊና ደም አፋሳሽ ምዕራፍ ተሸጋግሯል። የኢራኑ ከፍተኛ መሪ አያቶላ አሊ ካሜኒ የወሰኑት የበቀል ቁጣ በተግባር መዋል የጀመረ ሲሆን ባለፉት ጥቂት ሰዓታት ውስጥ በመቶዎች የሚቆጠሩ የባለስቲክ ሚሳኤሎች ከኢራን ምድር ተተኩሰው የእስራኤልን የንግድና የኢኮኖሚ መዲና በሆነችው ቴል አቪቭ ላይ መዓት አወርደዋል። ይህ በሶስተኛ ቀኑ ላይ የሚገኘው መጠነ ሰፊ ጦርነት እስራኤልን በታሪኳ አይታው በማታውቀው ከፍተኛ ድንጋጤ ውስጥ የከተተ ሲሆን ለዓመታት ዓለም አቀፍ ዝናን አትርፎ የነበረውና የማይበገረው ተብሎ የሚታመነው አይረን ዶም የአየር መከላከያ ስርዓት ከኢራን የተተኮሱትን እጅግ ዘመናዊና ፈጣን ሚሳኤሎች ሙሉ በሙሉ መጥለፍ ሳይችል ቀርቷል። ከቦታው የሚወጡ ተንቀሳቃሽ ምስሎች እንደሚያሳዩት ከሆነ የሚሳኤል ፍንጣሪዎችና ቀጥተኛ ምቶች በቴል አቪቭ ሰማይ ላይ እንደ ክረምት መብረቅ ሲርመሰመሱና በከተማዋ ጎዳናዎች ላይ ከፍተኛ ውድመት ሲያደርሱ ይታያሉ። የእስራኤል የደህንነት ባለስልጣናት ቢያንስ አንድ ሰው በጽኑ መጎዳቱንና በርካታ ስልታዊ ህንፃዎች መውደማቸውን በይፋ አረጋግጠዋል። በመላው እስራኤል የሳይረን ድምፅ ሳያቋርጥ እየጮኸ ሲሆን በሚሊዮኖች የሚቆጠሩ ነዋሪዎች መጠለያ ውስጥ እንዲቆዩና ሚሳኤል ያረፈባቸውን ቦታዎች ለደህንነታቸው ሲሉ እንዳይጠጉ ጥብቅ ትዕዛዝ ተላልፈዋል። ይህ ጦርነት በእስራኤል ላይ ብቻ አልተገደበም። እሳቱ ወደ ጎረቤት ሀገራትና ወደ አሜሪካ ወታደራዊ ይዞታዎች በፍጥነት ተስፋፍቷል። የኢራን አብዮታዊ ዘበኛ ባወጣው አስቸኳይ መግለጫ በዱባይና በኩዌት የሚገኙ የአሜሪካ የጦር ሰፈሮች ላይ ያነጣጠረም የተቀናጀ ድሮንና የሚሳኤል ጥቃት መፈጸሙን በኩራት አስታውቀዋል። ይህ እርምጃ አሜሪካ ለእስራኤል ለምትሰጠው ወታደራዊ ድጋፍና ጣልቃ ገብነት የተሰጠ ቀጥተኛ ምላሽ መሆኑን ቴህራን እየገለጸች ነው። በሳዑዲ አረቢያ ዋና ከተማ ሪያድ የሚገኘው የአሜሪካ ኤምባሲ በከባድ የድሮን ጥቃት መመታቱን የሚገልጹ ሰበር መረጃዎች እየወጡ ሲሆን ኤምባሲው በከፍተኛ እሳት ተከቧል። በኩዌት በሚገኘው የአሜሪካ ወታደራዊ ካምፕ ላይ ደግሞ የሟቾች ቁጥር ወደ 6 ከፍ ማለቱን የፔንታጎን ምንጮች አረጋግጠዋል። የጦርነቱ እጅግ አስደንጋጭ ምዕራፍ ግን በአረቢያ ባህር ላይ የተከሰተው ነው። ኢራን ፋታና ካይበር የተሰኙ እጅግ ዘመናዊ ሚሳኤሎችን በመጠቀም የአሜሪካን ግዙፍ የአውሮፕላን ተሸካሚ መርከብ ዩኤስኤስ አብርሃም ሊንከን ላይ ቀጥተኛ ጥቃት ማድረሷን አስታውቃለች። መርከቧ ስትመታና እሳት ሲዘንብባት የሚያሳዩ ምስሎች በማህበራዊ ሚዲያ ላይ የተሰራጨ ሲሆን ይህ ስህተት የአሜሪካን ወታደራዊ የበላይነት በከፍተኛ ሁኔታ የሚፈታተን ሆኗል። ውጥረቱ ወደ ቀጥተኛ ጦርነት ባመራበት በዚህ ወቅት ዋሽንግተን እስካሁን ደበቀ የቆየችውን አንድ መራር እውነት ይፋ አድርጋለች። የአሜሪካው የውጭ ጉዳይ ሚኒስተር ማርክ ሮቢዮ ኢራን በሚሳኤል ምርት ረገድ ከአሜሪካና ከአጋሮቿ የተሻለ አቅም ላይ መሆኗን በይፋ አምነዋል። ሮቢዮ እንደገለጹት ቴህራን በወር ከ100 በላይ የባሊስቲክ ሚሳኤሎችን እያመረተች ሲሆን ይህ ምርት አሜሪካ እነሱ ለመመከት የምታመርተውን የሚሳኤል መቃወሚያ መጠን በእጅጉ ይበልጣል። ይህ ማለት ኢራን የአሜሪካ የአየር መከላከያ ስርዓቶችን በቀላሉ አቅም እንዲያጡና እንዲዳከሙ የማድረግ ብቃት አላት ማለት ነው። ማርክ ሮቢዮ ፕሬዝዳንት ዶናልድ ትራምፕ በኢራን ላይ የወሰዱትን ቀድሞ የማጥቃት እርምጃን በመከላከል ንግግር አድርገዋል። አሜሪካ ይህንን እርምጃ የወሰደችው የኢራን ወታደራዊ አዛዦች ጥቃት እንዲሰነዝሩ ቀድሞውኑ ትዕዛዝ ሰጥቷቸው እንደነበር መረጃ ስላገኘን መሆኑን ሮቢዮ አስረድተዋል። ኢራን ማንኛውም ጥቃት ቢሰነዘርባት በራሱ ጊዜ የሚነሳ የአጸፋ እርምጃ እንዲወሰድ በሚሳኤል ክፍሎቿ ላይ መመሪያ አስተላልፋ እንደነበር አሜሪካ ቀድማ ባትመታ ኖሮ በቀጠናው ያሉ የአሜሪካ ጦር ሰፈሮች አመድ ሊሆኑ ይችሉ እንደነበር ገልጸዋል።
ሁኔታው እጅግ አደገኛና የማይገመት በመሆኑ የአሜሪካው የውጭ ጉዳይ ሚኒስትር በቀጠናው ላሉ ዜጎቹ አሁኑኑ ለቃችሁ ውጡ የሚል እጅግ አደገኛና ያልተለመደ ትዕዛዝ አስተላልፏል። ይህ ማስጠንቀቂያ የአሜሪካ መንግስት በቀጠናው ለሚገኙ ዜጎቹ ድንገተኛ የመልቀቂያ ድጋፍ ማድረግ የማይችልበት ደረጃ ላይ መድረሱን አመላካች ተደርጎ ተወስዷል። በባህረ ሰላጤው ሀገራት ዘንድ ከፍተኛ ስጋት የነገሰ ሲሆን የኳታር አየር ኃይል ወደ አየር ክልሏ ዘልቀው ሊገቡ የነበሩ 2 የባሊስቲክ ሚሳኤሎችን በአየር ላይ በማክሸፍ የከፋ አደጋ እንዳይደርስ መከላከሉ ታውቋል። ይህ ድርጊት ጦርነቱ በቀጠናው ያሉትን አገራት በሙሉ ያለምንም ምርጫ እየሳበ መሆኑ ማሳያ ሆኗል። የአሜሪካ መከላከያ ሚኒስትር ፒት ሄግሴ ጦርነት ሲኦል ነው በማለት ጥልቅ ሐዘናቸውን የገለጹ ሲሆን ሁኔታው ግን ከሰዓታት ወደ ሰዓታት እየተባባሰ ነው። የዓለም ነዳጅ ገበያና ኢኮኖሚ በከፍተኛ ሁኔታ እየተናወጠ ነው። የነዳጅ ዋጋ ሰማይ እየነካ ይገኛል። አሜሪካ ዜጎቿን ለቃችሁ ውጡ ማለቷ በሪያድ የሚገኘው ኤምባሲ በእሳት መጋየቱና የኢራን ሚሳኤሎች በቴል አቪቭ ላይ መዝነባቸው ግጭቱ በአጭር ጊዜ ውስጥ የማይቆም መሆኑን ያሳያል። ዓለም አሁን በትኩረት እየተከታተለ ያለው የአሜሪካ ቀድሞ የማጥቃት እርምጃ የኢራንን አቅም ያዳክመው ይሆን ወይስ መላውን ዓለም ወደማይፈለግ የኒውክሌር ጦርነት ውስጥ ይከተው ይሆን የሚለው ነው። የቀጠናው ሰማይ በሚሳኤል እሳት እየተቃጠለ ባለበት በዚህ ወቅት የዲፕሎማሲው በር የተዘጋ ይመስላል። ይህ መላው የሰው ልጅ ስልጣኔን አደጋ ላይ የሚጥል የዓለም ጦርነት መጀመሪያ ይሆን ወይስ አሜሪካና አጋሮቿ የኢራንን የኒውክሌር ምኞት የሚሳኤል አቅም ሙሉ በሙሉ በማውደም ጦርነቱን ያሸንፋሉ? ለእነዚህ ጥያቄዎች መልስ ለማግኘት በቀጣይ ሰዓታት የሚከሰቱትን ኩነቶች መጠበቅ ይኖርብናል። የቀጠናውን ወቅታዊ ሁኔታ በቅርበት እየተከታተል የምናቀርብላችሁ ይሆናል። ለተጨማሪ ሰበር መረጃዎች ቻናላችንን ሰብስክራይብ በማድረግ አብረውን ይቆዩ። ጤና ይስጥልን። ኢራን በአሜሪካና በእስራኤል ላይ ረጅም ጦርነት እንደምትከፍትና እስከ መጨረሻው እንደምትዋጋ በይፋ በማወጅ ላይ ትገኛለች። የዓለም የደህንነት ተንታኞች እንደሚሉት ከሆነ ይህ ሃይፐርሶኒክ ሚሳኤል ይፋ መሆን ለዋሽንግተንና ለቴል አቪቭ የተላከ ግልጽና ጠንካራ ማስጠንቀቂያ ነው። በምዕራብ ኤሲያ የሚገኙ የአሜሪካ የጦር ሰፈሮችና የእስራኤል ከተሞች አሁን ላይ በዚህ አዲስ የኢራን ቴክኖሎጂ ስጋት ውስጥ ወድቀዋል። ውጥረቱ ከቀን ወደ ቀን እየጨመረ ባለበት በዚህ ወቅት ዓለም አቀፍ ማህበረሰብ ቀጣዩ እርምጃ ምን ሊሆን ይችላል በሚል በከፍተኛ ስጋት ውስጥ ይገኛል። በሊባኖስ በጋዛና በየመን ባሉ ኃይሎች አማካይነት እየተካሄደ ያለው ጦርነት አሁን ላይ በቀጥታ በኢራንና በጠላቶቿ መካከል ወደሚደረግ መጠነ ሰፊ ጦርነት የመቀየር እድሉ ሰፊ ሆኗል። የኢራን ፈታ ሚሳኤል ይፋ መሆን ደግሞ የኃይል ሚዛኑን ሊቀይረው እንደሚችል ይገመታል። በአሁኑ ሰዓት መላው ዓለም ትንፋሹን ውጦ ወደ መካከለኛው ምስራቅ አይኑን አዝሯል። ለዓመታት ሲፈራ የነበረው ያ የማይቀር ጥቁር ደመና በመጨረሻም ተገፎ ቀጠናው ወደማይመለስበት አስከፊና ደም አፋሳሽ ምዕራፍ ተሸጋግሯል። የኢራኑ ከፍተኛ መሪ አያቶላ አሊ ካሜኒ የወሰኑት የበቀል ቁጣ በተግባር መዋል የጀመረ ሲሆን ባለፉት ጥቂት ሰዓታት ውስጥ በመቶዎች የሚቆጠሩ የባሊስቲክ ሚሳኤሎች ከኢራን ምድር ተተኩሰው የእስራኤልን የንግድና የኢኮኖሚ መዲና በሆነችው ቴል አቪቭ ላይ መዓት አወርደዋል። ይህ በሶስተኛ ቀኑ ላይ የሚገኘው መጠነ ሰፊ ጦርነት እስራኤልን በታሪኳ አይታው በማታውቀው ከፍተኛ ድንጋጤ ውስጥ የከተተ ሲሆን ለዓመታት ዓለም አቀፍ ዝናን አትርፎ የነበረውና የማይበገረው ተብሎ የሚታመነው አይረን ዶም የአየር መከላከያ ስርዓት ከኢራን የተተኮሱትን እጅግ ዘመናዊና ፈጣን ሚሳኤሎች ሙሉ በሙሉ መጥለፍ ሳይችል ቀርቷል። ከቦታው የሚወጡ ተንቀሳቃሽ ምስሎች እንደሚያሳዩት ከሆነ የሚሳኤል ፍንጣሪዎችና ቀጥተኛ ምቶች በቴል አቪቭ ሰማይ ላይ እንደ ክረምት መብረቅ ሲርመሰመሱና በከተማዋ ጎዳናዎች ላይ ከፍተኛ ውድመት ሲያደርሱ ይታያሉ።